ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ የተገናኘንበት ርዕሳችን ከስድስተኛ ክፍል ሂሳብ ትምህርት ላይ ስለ ክፍልፋዮችን የሚሰጠን ክፍልፋይ ወደ መቶኛ ወይም ደግሞ ወደ ፐርሰንት እንዴት መቀየር እንዳለብን እንዲሁም ደግሞ በምንቀይርበት ሰዓት የትኛውን ቴክኒክ ወይም ደግሞ ዘዴ መጠቀም እንዳለብን እንመለከታለን ማለት ነው። እንደዚህ ያለ ይዘት የምትማሩ ተማሪዎች ካላችሁ በየትኛውም በኢትዮጵያ ክልል ላይ ሆናችሁ ማለት ነው እጅግ የሚጠቅማችሁ ትምህርት ነው። እስከ መጨረሻው ድረስ ቪዲዮን ላይክ በማድረግ እንዲሁም ደግሞ ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ከኔ ጋር እንደምትሰሩ ተስፋ አደርጋለሁ። እጅግ በጣም ቀላል ነገር ነው። እንግዲህ ዋይት ቦርድ ላይ እንደምትመለከቱት ማለት ነው የሚሰጠን ክፍልፋይ ቁጥሮችን ወዴት መቀየር ነው? ወደ መቶኛ ወይም ደግሞ በሌላ ስሙ ፐርሰንት መቀየር የሚለውን እንመለከታለን ማለት ነው። እዚህ ጋር ዋይት ቦርድ ላይ ሁለት ጥያቄዎች አሉ። እነዚህን ሁለቱም ጥያቄዎች ወደ ፐርሰንት ወይም ታህታቸው መቶ በማድረግ ለመቀየር ነው የተዘጋጀ ነው ማለት ነው። ከዛ በፊት ግን በመጀመሪያ መቶኛ ማለት ምን ማለት ነው የሚለውን እንመለከታለን። መቶኛ የሚባለው ወይም ደግሞ መቶኛ የሚለውን አጠራሩ ማንኛውንም ክፍልፋይ ታህቱ 100 ከሆነ ለምሳሌ 100ኛ ካልኳችሁ ይሄ መቶኛ ነው ብለን የምንጠራው ማለት ነው። መቶኛ ብለን እንጠራዋለን። ለምሳሌ ይህን ቁጥር ደግሞ 4 ባረገው አሁንም ይህን ቁጥር ምንድነው ማለት ነው? መቶኛ ብለን እንጠራዋለን። ስለዚህ በአጠቃላይ ምን ለማለት ተፈልጎ ነው? የትኛውንም ክፍልፋይ ታህቱ 100 ከሆነ ያንን ክፍልፋይ መቶኛ ብለን እንጠራዋለን ማለት ነው። ኦኬ፣ ከሱ ጋር ደግሞ ተያይዞ 100ኛ የሚለው ክፍልፋይ ሲሰላ ከ1% ጋራ እኩል ነው። ስለዚህ የሚሰጠንን ቁጥር ምን ማድረግ ነው? እንደዚህ ታህቱ ክፍልፋይ ማለት ነው የሚሰጠን ክፍልፋይ ታህቱ 100 እናደርገውና ከዛ ወደዚህ ወደ ፐርሰንት መቀየር በቀላሉ የሚሆነው ማለት ነው። ስለዚህ ከዚህ ከተሰጠን ጥያቄ ስንነሳ መፍትሄ ሀሌታ የተሰጠን ጥያቄ 3/5 ወደ መቶኛ ቀይሩት ወይም ደግሞ በፐርሰንት ግለጹት የተባለ ነው። ስለዚህ 3/5 ሲባዛ ይህንን ክፍልፋይ ላዕሉ በመቶ ታህቱንም በመቶ እናባዛዋለን። ምክንያቱም ዓላማችን ምንድነው? እዚህ ጋር ታህቱ 100 እንዲመጣልን የምንፈልገው ማለት ነው። ኦኬ 3/5 ሲባዛ በመቶ መቶኛ ማለት መቶኛ ማለት አንድ ቁጥር ነው። መቶኛ እኩል ነው 1 ልኮስ መቶ ነገር ለመቶ ሰው ብናካፍል 1 ስለሚሆን ማለት ነው። ስለዚህ 3/5 በመቶ መቶኛ በመታባዙበት ሰዓት ቁጥሩ አልተቀየረም፣ ያው ራሱ ነው 3/5 ነው የሚሆነው። ስለዚህ ወደ ጎን ሁለት ክፍልፋዮችን በምናባዛበት ሰዓት ታህቱ ከታህቱ ጋር ላዕሉ ደግሞ ከላዕሉ ጋር አንድ ላይ እናባዛዋለን ማለት ነው። 3 ሲባዛ በመቶ 300 ካልን በኋላ ሲካፈል እዚህ ጋር እንደምትመለከቱት 500 ነው የሚሆነው። 500 ወይም ይሄ ቁጥር ከእንደገና ስንጽፈው 300 ስንተኛ 5ኛ ሲባዛ በአንድ መቶኛ ብለን ከእንደገና እንደዚህ መጻፍ እንችላለን ማለት ነው። ምክንያቱም 100 ሲባዛ በ5 500 መስጠት ስለሚችል ነው። አሁን ምንድነው የምናደርገው? 300 ለስንት ማካፈል ነው? ለ5 እናካፍላለን። ከዛ በኋላ ሲካፈል ለስንት እንደማለት ነው? ለ100 እንደማለት ነው። ስለዚህ ይሄንን ቁጥር ማለት ወደ መቶኛ ስንቀይረው 300 ሲካፈል ለ5 እኩል ይሆናል 60 ካልን በኋላ ሲባዛ በስንት? በአንድ መቶኛ ማለት ይሄ ነው። መልሱ 60 መቶኛ ነው የሚሆነው። ስለዚህ እዚህ ጋር የምንመለከተውን ቁጥር 3/5 የሚለውን ክፍልፋይ ወደ መቶኛ በምንቀይርበት ሰዓት ስንት ሆነ ማለት ነው? 60 መቶኛ ሆነ ማለት ነው። 60 መቶኛ ማለት ደግሞ ከማን ጋር እኩል ነው ማለት ነው? ይሄንን ቁጥር ከ60% ጋር እኩል ነው። ምክንያቱም ልክ እዚህ ጋር እንደነገርኳችሁ ይሄንን 4 መቶኛ ማለት 4% እንደማለት ስለሆነ እዚህ ጋር የምንመለከተውን ቁጥር 60 መቶኛ ማለት ወደ ተቀየረ ማለት ነው ወደ 60% መቀየር እንችላለን ማለት ነው። ይህንን ቪዲዮ እያያችሁ መልካም ነገሮችን እንደምትገበዩ ተስፋ አድርጋለሁ። አሁን ደግሞ ሁለተኛ ወይም ደግሞ የለን ጥያቄ እንሰራለን ማለት ነው። አብራችሁ ከኔ ጋር እንደምትሆኑ ተስፋ አድርጋለሁ። እሺ በደንብ እዩ። የተሰጠን ጥያቄ 1/8 እኩል ይሆናል። አሁንም
1/8 ራሱ ጥያቄው 1/8 ሲባዛ እንልና በስንት ስንተኛ እንደቀደሙ በመቶ መቶኛ እናባዛዋለን። በመቶ መቶኛ እናባዛዋለን ማለት ነው። በመቶ መቶኛ በመናባዛበት ሰዓት እዚህ ጋር የምትመለከቱት ቁጥር ማለት ነው 1 ሲባዛ በመቶ 100 ነው የሚሆነው። ሲካፈል ስንት 800 ማለት ነው። አሁን 800 የሚባል መቶኛ ስለማይኖር የግዴታ ደግሞ ምን ልናደርገው ነው? ይሄን 800 የሚለውን ቁጥር ማለት ነው 100 ሲካፈል ለ8 ሲባዛ በ1 መቶኛ ብለን እናስቀምጣለን ማለት ነው። ስለዚህ 8 ሲካፈል ለ100 ሲባዛ በስንት እንደማለት ነው? በ1 መቶኛ ነው። ይሄን ቁጥር ደግሞ በመጨረሻ ሊሆን የሚችለው 100 ስንተኛ ማለት ነው? 8ኛ ፐርሰንት። አሁን ይሄ ቁጥር አላለቀለትም። ምክንያቱም 800 ለስንት ማካፈል እንችላለን ማለት ነው? 100 ለስንት ማካፈል እንችላለን ማለት ነው? ለ8 ማካፈል እንችላለን ማለት ነው። ስለዚህ 100ን ለ8 አካፍላችሁ ከዛም በኋላ በስንት ነው የምናባዛው ማለት ነው? በፐርሰንት እናባዛዋለን። ስለዚህ እዚህ ጋር ያለውን 100 በ8 ቁጥር ታካፍሉትና ከዛ በኋላ በፐርሰንት እናስቀምጣለን ማለት ነው። ይሄ ነው የሚመስለው ማለት ነው። ይሄ የምትመለከቱት ቁጥር እንዴት አድርጋችሁ የሚሰጣችሁን ቁጥር ወደ መቶኛ ወይም ደግሞ ወደ ፐርሰንት እንዴት በቀላሉ መቀየር እንደምትችሉ የሚያጥት ቪዲዮ ነበረ ስንመለከት የነበረ ማለት ነው። ይሄንን እዚህ ጋር መጨረሻው ላይ ተውኩት ለእናንተ ነው። እናንተ ኮሜንት ላይ መልሱን ካስቀመጣችሁ በኋላ አይዋለሁ ማለት ነው። በያላችሁበት ስፍራ ላይ እንደነዚህ ያለ ትምህርት የምትማሩ ተማሪዎች ካላችሁ ማለት ነው እጅግ ለእናንተ የሚጠቅማችሁ ቪዲዮ ነው። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሁላችንም ቸርን ሰንብት። እናመሰግናችኋለን።